በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በጌታችን በመድኃኒታችን በክርስቶስ ኢየሱስ ስም በመብርሃን ቃል ኪዳን በያላችሁበት ቦታ የመድኃኔ ዓለም ሰላም ይድረሳችሁ። እንደምን ሰነበታችሁ? እንደምን ቆያችሁ? መድኃኔ ዓለም በቸርነቱና በምሕረቱ ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው፣ አሚን። ዛሬ እንደ ቸርነቱ ብዛት የምንማማርበት የትምህርታችን ርዕስ የሚሆነው በስልክ ተደውሎልን የሚገቡ ወይም የሚላኩ መናፍስቶች መፍትሄው በሚል ይሆናል። ጉባኤያችን በቸርነቱ ይባርክልን፣ ያስፋልን። እስከ መጨረሻው ድረስ ከኛ ጋር ሆኖ የምንማማረውን በመናፍስት ውጊያ ላይ ተጨማሪ እውቀት፣ ተጨማሪ የመናፍስትን አሰራር ጥበብ የምንረዳበት እንዲያደርግልን ሰማያዊ ኃይሉና ቸርነቱ ከሁላችንም ጋር ይሁን፣ አሜን። እንግዲህ ያው እንደተለመደው ወደ ትምህርታችን ከመሄዳችን በፊት ማስታወቂያዎችን ወደ እናንተ እናቀርባለን። የቅዱስ ገብርኤል እየደረሰ ነው። እንግዲህ ለቅዱስ ገብርኤል በተደጋጋሚም ወደ እናንተ አቅርበናል። ቤተ ክርስቲያን ላይ ያለ አዳራሽ ነው የምንሰራው። በጣም ብዙ ወጪ ነው የሚፈልገው። መልአኩ ቅዱስ ገብርኤል ቢያግዘን፣ እናንተም ብትረዱን ለበዓሉ ትንሽዬ ብንጀምረው የሚል ሀሳብ አለ እና መልአኩ ቅዱስ ገብርኤል ልቦናችሁን ያነሳሳችሁ የፈቀደላችሁ የምትወዱት እና ለበዓሉ ስጦታ መስጠት የፈለጋችሁ ከኛ ጋራ ለበዓሉ የሚሆን ስጦታ ሰብሰብ አድርገን ለቤተ ክርስቲያኑ እናደርሳለን። መልአኩ ይርዳን፣ ከሁላችን ጋር ይሁን፣ ክፉን ኃይል የያዝልን፣ የበረከት ሰዎች አድርገን፣ አሜን። እንግዲህ ስለ ክፉ መናፍስት እየተማማን ብዙ ጊዜያቶችን ቆይተናል። ብዙ መረጃዎችን ወደ እናንተ አቅርቤያለሁ። እግዚአብሔር ይመስገን። እናንተም ትንሽም ደቂቃም ብትሆንም ትንሽዬ እውቀት እያገኛችሁ እየታገላችሁ መድኃኔ ዓለምን ፍቅሩን እየቀመሳችሁ ሰማያዊ የሆኑ ስጦታዎችን እያያችሁ ምድራዊ ሕይወታችሁን በመንፈሱና በኃይሉ በኩል እያስባረካችሁ ይኸው ለዛሬ ደርሳችኋል። ለዚህ ያደረሰን አምላክ ስሙ ይክበር ይመስገን። ቀጣዩን ዘመን ደግሞ በቡራኬውና በመንፈሱ በሰማያዊ ኃይሉና በቸርነቱ እንድንመራ መለኮታዊ ኃይላችን መለኮታዊ ስጦታ ደግሞ መመሪያችን ምሪታችን እንዲሆንልን እየተማጸንን ወደ ትምህርታችን እንገባለን። እንግዲህ መናፍስት በተለያዩ መንገድ ይገባሉ። ከዚህ ውስጥ አንዱ በድምፅ የሚገቡበት የውጊያ ክፍል ነው። ያው በማየት እንደሚገቡ ሁላችሁም እናውቃለን። በመስማት ይገባሉ። በስንወለድ በውልደት በደም ሐረግ በዘር ይወለዳሉ። ተልከው ይገባሉ። በእግር ረግጠን በእጅ ነክተን በምግብ በልተን በልብስ ለብሰን በዓይናችን አይተን በአንደበታችን በጆሮአችን ሰምተን በዚህ ሁሉ ክፉ ኃይል ይገባል። በጣም ብዙ ነው። በውልደት ብቻ በዘር ሐረግ ዛር የሚባሉት ብቻ በጣም ብዙ ናቸው። የውቃቢ ዛር አለ፣ አይነ ጥላም ዛር ይሆናል፣ ጠቋርም ዛር ይሆናል፣ ሙጬ ዘሪጋም ዛር ይሆናል። እየአካባቢው እንደየህዝቡ አኗኗር እንደ ሶሻል ላይፋችን የተለያዩ ዛሮችን ከህብረተሰቡ አኗኗርና ጥንት አመጣጥ ጀምሮ ከግብሩ ጋር የተያያዘ ጉዞ አላቸው። እሱም የራሱን የቻለ ሰፋ ያለ አካሄድ ነው። ግን ዛሬ ወደ እዛ ሳንገባ ትምህርታችን አጠር አድርገን ትልቁ ዋናው ሀሳባችንና መልእክታችን በሚላኩ ክፉ ኃይል ላይ አድርገን ግን በስልክ ተደውሎ የሚላኩ መናፍስቶች ጥቃታቸው፣ አሰራራቸው ምን ያህል ሊጎዱን ይችላሉ የምናውቅበት ምልክቶች፣ ከዛም በተጨማሪ ደግሞ በምን አይነት መንገድ መከላከል እንዳለብን ከመጽሐፍ ቅዱስ ጋር አያይዘን እንማማራለን። ክፉ መንፈስ በአየነውና በሰማነው ክፉ ቃል ልክ ወደኛ ህይወት ይገባል። በመስማት የዲያብሎስ ድምጾችንና ቋንቋዎችን ከተመሰጥን ወደ ውስጥ ሊገባ ይችላል። በመመሰጥ ውስጥ የክፉ መናፍስትን
ኃይል ወደ አካላችን እንደ ጥላ የሚያርፍበት አካሄዳል። ስናይ ከተመሰጥን፣ ስንሰማ ከተመሰጥን፣ ልባችን ዘልቆ የነሱ ንግግርና ሐሳብ ከገባ ክፉ ስለሆነ ክፉም ወደ ውስጥ ዘልቆ ይገባል። ሁሉም ነገር በልብ ነው። በጎ ነገርም ክፉ ነገርም የምንባረክበትም የቀጣዩ ዘመንና እድሜያችን ታሪካችንም በእርግማን ኃይል አዙሪት ውስጥ እንዲወርቅ የሚሆንበትም ከልብ የሚመነጩ ሐሳቦችና እነዛን ወደ ተግባር የመለወጥ የኛ ድርሻም ጭምር ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 19 ላይ እንዲህ የሚል ቃል እናገኛለን። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ይላል። አያችሁ፣ መነሻው ልብ ነው እና መመሰጥም ከልብ ነው። ከልብ አንድ ነገር ላይ ስንመሰጥበት፣ ከልባችን ስንወደው ስናፈቅረው ያ ነገር የኛ ህይወት አካል የሚሆንበት አጋጣሚ ሰፊ ነው። ስለዚህ ስናይም ስንሰማም በመመሰጥ ውስጥ ከሆን በዛ ውስጥ ክፉ መንፈስ ይላበሰናል፣ ይገባል ማለት ነው። ሶሻል ሚዲያ በሚለቀቁ የዘፈንም የፊልምም የቲክቶክሞች ቪዲዮዎችም የዲያብሎስ ልጆች የሚለቋቸው ጨዋታዎች፣ ቀልዶች፣ የርኩሰት አካሄዶች፣ እነዚህ ቧልቶች፣ ይሄ ልቅ የሆኑ ቋንቋዎችና ከወግ ከህብረተሰብ አኗኗር ዘይቤ ለቀቅ ያለ አስቂኝ የሚመስሉ ግን በመናፍስት የተቀነባበሩ ቪዲዮዎች በሙሉ መነሻቸው ክፉ ነው። ያም ከልብ ነው። አያችሁ፣ እነዚህ ሰዎች ሐሳቡን ሲያመነጩት ከልብ ነው የሚያመነጩት። ስለዚህ ልባቸው ላይ የተቀመጠው ኃይል የዛን የሐሳቡ አካል ነው ማለት ነው። እና ከልብ ክፉ ሐሳብ ይመጣል። መግደል ከልብ ነው የሚጀምረው። ማመንዘር ከልብ ነው የሚጀምረው። መስረቅም ከልብ ነው የሚጀምረው። መዋሸትም ከልብ ነው የሚጀምረው። ልባችን በክፉ ከተያዘ ክፉ ነገር ከልብ ይወጣል። ልባችን በመልካም ከተያዘ ደግሞ መልካም ፍሬ ከልብ ይወጣል። የመንፈስ ፍሬዎች መነሻቸው ልብ ነው ማለት ነው። መልካም ልቡን ወይም መልካም ልብ መድኃኔዓለም ለሁላችንም ያድለን። ስለዚህ አሁን እነዚህ በክፉ ኃይል እና በክፉ መንፈስ የሚመሩ ሰዎች መነሻቸው የክፋታቸው መነሻ ልባቸው ላይ በውልደት በኩል ያመጡት ዛሮች እና አይነጥላዎች ሆነው ግን እንደ እድል ሆኖ አስተዳደጋቸው በሙሉ እይታቸው ጨምሮ ሐሳባቸውም ጨምሮ ሁሉም ነገር በክፉ የታጠረ ከዛርና ከውቃቢ ከአይነጥላና ከልክፍት ከመተትና ከጣዖት ጀርባ የተገኙ ልጆች በሙሉ ልባቸው በክፉ ኃይል የተያዘ ነው። ለዛ ነው ዛሬ እርስ በርስ አንግባባም፣ እርስ በርስ አንስማማም፣ እርስ በርስ አንዋደድም። መዋደዳችንም አንደበት ላይ ነው። የልብ መዋደድ፣ የልብ መተማመን፣ የልብ ፍቅር የለም። የሚገርም ነው። በመጽሐፈ ጥበብ አንድ የሚገርም ቃል አግኝቻለሁ። መጽሐፍ ቅዱስ ሳጠና በመጽሐፈ ጥበብ ምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ የበደለኛ ልጅ ፍጻሜዋ ክፉ ነው ይላል። የበደለኛ ልጅ ፍጻሜዋ ክፉ ነው። አስቡት እንግዲህ በደል፣ ኃጢአት፣ ይሄ መስረቅ፣ መዋሸት፣ የእንጀራ ሩጫና ንጹህ ያልሆነ እንጀራ ጀርባ የተገኙ በበደል የተወለዱ ልጆች በሙሉ ፍጻሜያቸው ልባቸው ክፉ ነው ይላል። ክፉ ነው። ከጣዖት ጀርባ የተወለዱ ልጆች ዛሬ ላይ ምን ላይ እንዳሉ መገመት አያቅትም። በመተት እና በመስተፋቀር ከዛም በተጨማሪ ደግሞ በስልበት በተገኘ ሀብት የተገኙ ልጆች በሙሉ ፍጻሜያቸው ክፉ ነው። እነዚህ ልጆች ናቸው ዛሬ ደጋግ ሰዎችን የሚያሳድዱት። እነዚህ ልጆች ናቸው ዛሬ ቤተክርስቲያን ገብተው ቤተክርስቲያንን ቁምስቅሏን የሚያሳዩት። እነዚህ ልጆች ናቸው ዛሬ ሀገር የሚበጠብጡት፣ ወገን ደም የሚያስፈስሱት፣ እርስ በርስ የሚያነካክሱት ከክፉ የተገኙ ከበደለኛ የተገኙ ናቸው። የበደለኛ ልጅ ፍጻሜዋ ምንድን ነው ይላል? ክፉ ነው፣ ክፉ ነው። መድኃኔዓለም ይማረን። እና ይሄ በስልክ ክፉ መናፍስትን የመላክ ጥበብ ከጊዜ ወደ ጊዜ ዘመኑና ቴክኖሎጂ እየተራቀቀ ሲመጣ መናፍስትም የሰውን አኗኗር ተከትሎ ስለሚሄድ ይሄን ይጠቀምበታል። ቀላል ነው።
ያንተን ልብስ ቁራጭ፣ ደምህን፣ ፀጉርህን፣ አካልህን፣ ወዝህን፣ ላብህን ምናምን ሳይፈልጉ ደውለው ብቻ መግባት ግብት ይላል። ሲገባ ምልክት ያሳያል። ምልክቶቹ አንደኛ ሲገባ ላብ ጥምቅ ያደርጋል። ትንሽ ብዥ እንደማድረግ እንደ ማዞር ነገርም ይሞክራል። ለማዞር ይሞክራል። ወሰድ ያደርጋል ትንሽ እና ደግሞ በመንፈሳዊ ህይወት ውስጥ የደረስክበት እውነታዎች ላይ በሱም ልታቅ ትችላለህ። በህልምም ሊነገር ይችላል። በበረታበት መንገድ ታውቃለህ። ግን አንዳንድ ምልክቶች አሉ። የሆነ ጆሮን መክበድ፣ ሰውነትን መክበድ፣ ቃሉ ጥሩ አለመሆን። ደግሞ እነዚህ በስልክ ደውለው መተት የሚልኩ ሰዎች ብዙ ሰዓት አያወሯቸው። ሄሎ ይላሉ። ሄሎ ድምፃቸውን ብቻ አሰምተው ዝግትም። አካሄዳቸው በሙሉ ያስታውቃል የተንኮል መሆኑን። ንጹህ ልብ ካላችሁ በዛ ልባችሁ ታዩታላችሁ። በጣም ነው የሚገርመው። የበደለኛ ልጅ ፍጻሜዋ ክፉ ነው ይላል። እነዚህ ሰዎች ህይወት የላቸውም፣ ውስጥ ሰላም የላቸውም። የብዙ ሰው ህይወትን ስላበላሹ የእነሱም በዲያብሎስ እጅ ውስጥ ነው ያለው። ወደ ቤተ ክርስቲያንና የሚያስጨንቃቸው ነገር የለም፣ ፍቅር የለም፣ ምንም ነገር ግድ አይሰጣቸው፣ አይሞቅ አይበርዳቸው፣ ምንም ስለ ቤተሰብ ግድ አይሰጣቸው፣ ምንም ልብ የላቸውም ማለት ነው። አስመሳይና ሙልጭልጭ ያሉ ናቸው፣ ብሎ የሚሙለጨለጩ። መድኃኔዓለም ከእነዚህ ሰዎች ይሰውራል። ለምን ስንል ከጣዖት ጀርባ ነው የተገኙት። እነዚህ የበደለኛ ልጅ ፍጻሜዋ ክፉ ነው። እነዚህ ሰዎች ወደ ጀርባ ሲታይ ቅድመ አያት ቅድመ ምናምን ኮተት አለ። ያ ሲወራረድ ልባቸውን አሸነፈው። ከክፉ ልብ መዝገብ ክፉ ሀሳብ ይወጣል ይላል መጽሐፍ ቅዱስ። እንግዲህ ይሄ መጨረሻቸው ይሆናል ማለት ነው። መጽሐፈ ሲራክ ላይ ምዕራፍ 12 ቁጥር 6 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋል፣ ክፉ ሰዎችንም ይበቀላቸዋል። በነገራችን ላይ እናንተ ደግ ስለሆናችሁ፣ የዋህ ስለሆናችሁ፣ የዋህና ሰውን ስለምታምኑ ጭምር ለብዙ ፈተናዎች ልትዳረጉ ትችላላችሁ። አንዳንዴ የዋህነት ነው ብዙ ሰውን ገደል ውስጥ የሚከተው፣ በመናፍስት እስራት ውስጥ የሚያስገባው። ሰው ሁሉንም የምናምን ሰዎች አሉ፣ ዝም ብለን የዋሆች፣ የሚሉንን ቃል የምንሰማ፣ የሚነግሩን ሁሉ የምንቀበል። ይሄ ለፈተና ይዳረግ። ግን ስለ የዋሃን ደግሞ እግዚአብሔር ይበቃል። ለምን? እግዚአብሔር ኃጢአተኛ ሰዎችን ምን ይላል? ይጠላቸዋል፣ ክፉ ሰዎችም ይበቀላቸዋል። የበቀል አምላክ ነው። በተለይ የእሱ የሆኑ ሰዎች ሲነኩበት እግዚአብሔር እኛን ለክብር፣ ለበረከት፣ ለሰማያዊ ኃይል፣ ለምስጢር መገለጽ፣ ለስጦታዎች ሲያዘጋጅን ነው እንጂ በእንደዚህ አይነት ህይወት ውስጥ የሚጓዙ ሰዎችን እግዚአብሔር ይበቀላቸዋል ማለት ነው። ለየዋሃን ልብ ደግሞ መጽሐፈ ምሳሌ 14:15 ላይ እንዲህ የሚል ቃል አለ። የዋህ ይላል ቃልን ሁሉ ያምናል፣ ብልህ ግን አካሄድን ይመለከታል። በጣም የሚገርም ቃል። የዋህ ይላል ቃልን ሁሉ ያምናል፣ ሁሉንም ቃል የተነገረውን ሁሉ የሚሰማውን ሁሉ። ከዛ ምን ይላል? ብልህ ግን አካሄድን ይመለከታል። ብልህ ስትሆን የሚናገርበትን መንፈስ ትለያለህ፣ ሐሳቡን ታውቃለህ። በእግዚአብሔር ዓይን የሰውን ልብ፣ የሰውን አካሄድ፣ የሰውን ምንነት፣ የሰውን አኳኋን ታውቃለህ ብልህ ስትሆን። ዝም ብለህ የዋህነት ግን እንደ ከብት ስለምትነዳና ስለምትሰማ፣ ሰው ደግሞ የዋህ ሰው ካገኘ ይረግጣል። ምንም በቀር ርኅራኄ የለውም። የዚህ ዘመን ሰው በስመ አብ ትንሽ አይሰቃጥጠውም። ለክፋት አይሰቃጥጠውም፣ ለማሳደድ አይሰቃጥጠውም፣ ለመንቀል አይሰቃጥጠውም። ትንሽ ልቡ ራሱ አይራራም። ንቅል ነው የሚያደርግ ከኑሮ፣ ከእድል፣ ከበረከት፣ ከልጆች፣ ከቤተሰብ፣ ከህይወት፣ ከስራ ንቅል፣ ምንም አይራራም። አንዳንድ የሚያሳድዱን ሰዎች ትንሽ አናሳዝናችሁ ምንል ሰዎች አለን፣ የዋህ ልብ ግን። ስለዚህ ምንድነው መሆን ያለብን ማለት ነው? ብልህ ነው። መጽሐፍ ቅዱስ ምን ይላል? የዋህ ቃሉን ሁሉ ያምናል። የክፉ ሰዎች ቃል፣ የመልካም ሰዎች ቃል፣ የዲያብሎስን ቃል ያምናል ሁሉንም።
ብልህ ግን ነገርን ይመረምራል። በእግዚአብሔር ዓይን ነገሮችን ያያል። በእግዚአብሔር መንፈስ የሚናገሩበትን መንፈስ ይለያል። በእግዚአብሔር ስጦታ የሰውንና የውስጥን ምንነት ያውቃል ማለት ነው። ስለዚህ ብልህ ነው መሆን ያለብን። ሰዎችን በእግዚአብሔር ኃይል፣ በእግዚአብሔር ስጦታ፣ በክብሩ በኩል፣ በሞገሱ፣ በጸጋው በኩል ደግና ክፉን የምንለይበትን ስጦታ ይዘን ማወቅ። አንዳንድ ሰዎች ሰዎችን ለይተው ልባቸውን የሚያውቁ አሉ። ንግግራቸውን ሰምተው ምንነታቸውን ይለያሉ። ፊታቸውን አይተው የሰውን ሕይወቱን ያውቃሉ። ይሄ ምንድን ነው ካላችሁን፣ ስጦታው ጸጋው። ስለዚህ ብልህ የሚያደርገው የእግዚአብሔር ስጦታና ጸጋ ያን ለሁላችን መድኃኔዓለም ያድለን። እንግዲህ በስልክ ስለሚገቡ መናፍስቶች ምልክቶች ቅድም ተነጋግረናል። ያው ብዙም ባይሆን ግን የማዞር ውስጥ መረበሽ፣ መጨነቅ፣ ላብ መጥመቅ፣ ብዥታ እና ደግሞ የሚደውሉ ሰዎች ብዙም አያወሩም። ትንሽ ዲያብሎሳዊ የሆነች ድምፅ ግን ትንሽ ሄሎ ብሎ ዝግት ነው። ደግማችሁ ስትደውሉም አያነሱ። ዓላማቸውን እንደዚህ ያደርጋሉ። እና ይህን የምንከላከልበት መንገድ ምንድን ነው የሚለውን ስንመጣ አንደኛ ቀድሞ መማፀን ነው። በጸሎት መርሃ ግብር ላይ መድኃኔዓለም አምላካችን በስልክ የሚላኩ መናፍስቶችን እንዲይዝልን፣ እንዲከላከልልን፣ እንዲያስርልን፣ እንዳይመጣብን መጸለይ። ከጸለይን ሲደውሉ ስልኩ ራሱ አይሰራም። ከጸለይን ደውለው እንኳን እኛ በአንድም በሌላም ምክንያት ስልኩን አናንሳውም። ስለዚህ በጸሎታችን ክፍል ውስጥ በስልክ የሚመጡት መናፍስቶች በቸርነትህ እንዳልጋበዝ አግዘኝ፣ እርዳኝ ብለን አምላካችንን መማፀን ነው። እሱ በቸርነቱ ይረዳናል። ይሄ አንዱ ነጥብ ነው፣ መማፀን ቀድሞ። ሁለተኛ ደግሞ መናፍስት ሲገባ ምልክት ስጠኝ ብለን እንጠይቀው። የትኛው መንፈስ ነው? በስልክም በአየር ላይም በልብስም በምንም እግዚአብሔርን መንፈስ ሲመጣ ወደ ሕይወቴ ሲገባ በቸርነት ምልክትን ስጠኝ፣ አሳውቀኝ ካልነው በተለያዩ አቅጣጫዎች መናፍስት ወደኛ ሕይወት ሲገቡ እናውቃለን። በአይን ሲገቡ እናውቃለን። በመስማት ሲገቡ እናውቃለን። በምግብ ሲገቡ እናውቃለን። አየር ላይ ሲያንዣብቡ እናውቃለን። በቪዲዮ በምናያቸው ቪዲዮዎች ሲገቡብን እናውቃለን። ስለዚህ ምልክት ስጠኝ። በተለይ መብርሃንን ትሰጣለች። ታምሯ ላይ ያልሰማችሁም? አንድ መነኩሴ በቅቶ ሁሉን ነገር አድርጎ በቃ ብዙ ስራዎችን ተጋድሎ መጨረሻ አካባቢ ላይ ዲያብሎስ አየውና ቀናበት። ከዛ ዲያብሎስ ተገለጸለት በትልቅ ሰው አምሳል ሆኖ። ታምረ ማርያም ላይ የሰማሁት ነው። ከዛ ዲያብሎስ አንተ ሰው እስከዛሬ ድረስ ትታገል ኖረሃል፣ ብዙ ነገሮችን ፈጽመሃል፣ አንድ ነገር ግን የቀረህ አለ አለው። እሺ የቀረኝን አደርገው ዘንድ ንገረኝ፣ ምንድን ነው ብሎ ጠየቀው። ና ጎንበስ በልና ልንገርህ አለው። እሱ ሊያሰግደው ነው መሰለኝ። ከዛ እሱም ጠጋ ብሎ የዋሃን አይደሉ ጻድቃን፣ ጠጋ ብሎ ጎንበስ ሊል መብርሃን መጣች። ዲያብሎስን አስራ ገንዛ አሳፍራ ለመነኩሴውም ተገልጻ አናገረችው። ይሄ ክፉ መንፈስ ነው፣ ከዛሬ ጀምሮ ከመናፍስትና ከእግዚአብሔር የሚሆኑትን ሀሳቦችን የምትለይበት ምልክት ይሆን ዘንድ ብላ ስጦታ ሰጠችው። ከዛ ዲያብሎስ ሲመጣ በምልክት ያውቃል። እንደዚህ መለመን እንችላለን። መብርሃንን መንፈስ ሲገባብኝ፣ መናፍስት ሲመጡብኝ፣ አየር ላይ ሲያንዣብቡ፣ ወደ እኔ ሲላኩ ምልክትን ስጭኝ፣ አሳውቂኝ ብለው በህልም ትነግራቸዋለች፣ በራእይ ታሳያቸዋለች። ወይም በደረሳችሁበት የመንፈሳዊ የህይወት ደረጃ በትግላችሁ በውጊያችሁ ታውቃላችሁ። ካወቃችሁ ወደ ውጊያ፣ ካወቃችሁ ወደ ትግል፣ ካወቃችሁ ወደ መቁጠሪያ፣ ካወቃችሁ ወደ ቅዱስ ቁርባን፣ ካወቃችሁ እንግዲህ በለመዳችሁት የውጊያ ጊዜያችሁን ማሳለፍ ነው፣ መታገል ነው በቃ። በጣም ከባድ ማዳከም ነው በቃ፣ ወደ ማዳከም። ስለዚህ ምልክት ጥዩ ጥያቄ ነው እና ይህን ጠይቁ። እኔም ታምረ ማርያም በኋላ ቆንጆ ትምህርት ነው የወሰድኩት እና ታምረ ማርያምንም አዳምጡ። ታምረ ማርያም ስትሰሙ መብርሃን ልጆቿን ትባርካለች። ለዛው ታምረ ማርያም በንጹህ ልብ በማይበታተን ልቦና ሆኖ ለሚሰማ ሰው
መብርሃን ልጆቿን ትባርካለች። ከዛም በላይ እዛ ያሉት ታሪኮች ላይ ትማሩባቸዋላችሁ። አዳምጡ፣ በደንብ አዳምጡ። ታምረ ማርያም ቤተ ክርስቲያን የምንሄድበት አንዱ ዓላማ ታምረ ማርያም ለመስማት፣ ታምረ ማርያም ሰምቶ በታምሯ በኩል ለመባረክ፣ ከዛ ከቅዱስ ቁርባኑ ከመቀደስ በተጨማሪ አንድ ታምረ ማርያምን ለመስማት፣ ሁለተኛ ቅዳሴ ላይ ሲቀደስ ወንጌል ለማዳመጥ፣ ቅዳሴው ፍሬ ቅዳሴውን ለመስማት፣ ቅዳሴ ማርያም፣ ቅዳሴ ኤጲፋኒዎስ፣ ቅዳሴ አትናቴዎስ የሚባሉ አሉ። እዛ ጋ ያሉትን ቃላቶች መስማት፣ እዛ ጋ የአባቶችን ትምህርቶች ማዳመጥ፣ ከዛ ምሕረት ለመለመን፣ ይቅርታን ለመለመን፣ ቅዱስ ቁርባን ለመካፈል፣ ይሄ ለብዙ በረከት ወንጌል ለመማር፣ ለማመስገን፣ ይሄ የግል ጸሎትን ለማቅረብ፣ መስዋዕት ለማቅረብ። መስዋዕት ሲባል ግዴታ ዋናው ትልቁ መስዋዕቱ ብቻ ሳይሆን ጧፍም መስዋዕት ነው፣ ዘቢብም መስዋዕት ነው፣ ሻማም መስዋዕት ነው። ለወንጌሉ ክብር 5 ብር ወንጌል ሲሳለም 10 ብር 50 ብር መስጠትም መስዋዕት ነው። ይሄ የዕለት እንጀራ የሚባለው ይሄ እና ቤተክርስቲያን ባዶ እጅ አይኬድም። አንድ ሻማ፣ አንድ ጧፍ፣ 2 ጧፍ እሷ በቅዳሴ ጊዜ ትበራላችኋለች። ከዛ የበራውን ማብራት፣ የታጠነውን ማይጠንት፣ የቀረበውን መስዋዕት እያሉ አባቶች ያሳርጋሉ። የእናንተም ማብራት አድርጋለች። ይህን ክፉ መንፈስ ያስረዋል፣ ጊዜን ይባርካል፣ ለመንግስተ ሰማያት መዝገብ ያዘጋጃል። ቀላል አይደለም። ክርስቲያኖች ማስተዋል ካለ እያንዳንዷ ነገር ምስጢር የምትገልጽ፣ ለበረከት ኃይል የምታበቃ፣ ጸጋ የምታሰጥ፣ በብዙ መንገድ ባለሟል የእግዚአብሔር የሚያደርግ ነው። ግን አናስተውሉም። አብዛኛው ከነ ክፉ ኃይልና በመሰወር በመሸፈን በኩል ያው ስለምንጓዝ አናስተውሉም እንጂ እያንዳንዷን ድርጊት ብናስተውላት ብዙ ዋጋ አለው። በዚሁ አጋጣሚ ልንገራችሁ ብዬ ነው። ከዛ በተጨማሪ ይሄን ነገር የምንከላከልበት መንገድ አዳዲስ ስልኮች ሲመጡ ስመ ሥላሴን መጥራት፣ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ማንሳት፣ ደውለው ሄሎ ከማለት በፊት ስመ ሥላሴን ከጠራችሁባቸው መንፈሱ ራሱ ይደነግጣል። ሊላክ የታሰበው መንፈስ ይደነግጣል። በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ስልኩን አንስታችሁ እየሰሟችሁ ማለት ነው እነሱ። ከዛ በመድኃኔዓለም ስም በኪዳነ ምሕረት ስም ብላችሁ ጨዋታችሁን ትቀጥላላችሁ። በግልም አማትባችሁ መጀመር። ይሄ ቀላል አይደለም። አምልኮት ያለው ሰው ኃይል አለው። ስመ ሥላሴ ለሚሰግድ ሰው ለሥላሴ ሰግደን ስማቸውን ስንጠራው ኃይል አለው። ይሄ ክፉን ኃይል ይሰብራል፣ ያርቃል፣ ያሸሻል፣ ያስደነግጣል፣ እንዳይደግሞ ያደርጋል። ምክንያቱም ዝም ብለን እንደምናወራው አይደለም የምናወራው። የጠራ ነው የፈጣሪያችንን ስም ነው። ይሄ ፈጣሪያችን በሰይፈ ሥላሴ የምናመሰግነው፣ የምንሰግድለት፣ የአምልኮትን ኃይል የምናቀርብለት፣ ላባችን በፊቱ እንደ መስዋዕት አድርገን የምናቀርብለት፣ የምንገዛለት፣ የምናከብረው አምላካችንን ስም ነው የምንጠራው። ይሄ ስም ታዲያ ለሚያከብሩት ለሚገዙለት ሰው ዋጋ አለው፣ ኃይል አለው፣ ብርታት አለው። የዲያብሎስን ኃይል ይሰብራል፣ የክፉ ሰዎችን ሀሳብ ይበትናል፣ ጊዜንም ታሪክንም መንፈሳዊ ጉዞንም ያቃናል። ሥላሴ አቤት አቤት! እኔ በሕይወቴ የምቀናው ሥላሴን የሚወድ ከልቡ የሚለምን ከልቡ የሚያፈቅር ሥላሴን የሚዘክር ሥላሴን ለምኖ የሚሳካለት ሰው ይህ ልዩ ነው። በቃ ብፁዕ የሚያስብል ነው። እና ሥላሴን ለምኑ፣ ሥላሴን ውደዱ፣ ሥላሴን አፍቅሩ፣ ሥላሴን ተማጸኑ። እና የሥላሴ ስም ይሄ ስም የምትሰግዱለት ስም ነው። የምትሰግዱለትን ስም ስትጠሩት ኃይል አለው ማለት ነው። እና ሰግዳችሁ ስመ ሥላሴን እየጠራችሁ ስልኩን ማንሳት ነው። ከዛ በተረፈ ደግሞ ሌሎችን መንገዶች ያው በሌላ ትምህርት ያገኛችሁትን እየተጠቀማችሁ ይህን ውጊያውን ማስቀጠል ይቻላል ማለት ነው። በርቱ፣ እግዚአብሔር ያበርታችሁ፣ ክፉን ኃይል ይጣላችሁ፣ ለበረከቱ አሜን። ወስብሐት ለእግዚአብሔር።